ውሏችሁ እንዴት እየገደላችሁ እንደሆነ በአንድ በሁለት ደቂቃ ውስጥ አሳያችኋለሁ። እኔና እናንተ በየቀኑ ስንነሳ የእኛን ትኩረት የሚፈልጉ በጣም ብዙ ነገሮች አሉ። ቤተሰቦቻችሁ ትኩረታችሁን ይፈልጋሉ፣ ስልካችሁ ይፈልጋል፣ ስራ አለ፣ በጣም ብዙ ነገር አለ። እኔና እናንተ ደግሞ ውጤታችን ያለው ትኩረታችን ባለበት ነገር ላይ ነው እና በየቀኑ ትኩረታችሁ ብትን ብሎ ነው የምትሉት። እናንተ እዚህ ጋር ያላችሁ ብዙ ሀሳብ አለ። ስለ ትላንት ታስባላችሁ፣ ስለ ችግር ታስባላችሁ፣ ስለ ስራ ታስባላችሁ። በጣም ብዙ መዓት ነገር አለ እና ትኩረታችሁ እንደዚህ ተበታትኖ ነው የምትሉት እና ደግሞ ውጤት ትፈልጋላችሁ። ምነግራችሁ ነገር ይሄ ትኩረታችሁን የሚወስዱ ነገሮችን መቀነስ ካልጀመራችሁ፣ ትኩረታችሁን ከማትፈልጉትና ከማያስፈልጋችሁ ነገር ወደምትፈልጉት ነገር ማድረግ ካልጀመራችሁ ህይወታችሁን አትቀይሩ። ብዙ ሰው የሚፈልገው የማያገኘውም ትኩረቱ ብትን ያለ ስለሆነ ነው። ምንም አቅም የለውም ትኩረቱ። ህልም አላችሁ፣ ፍላጎት አላችሁ፣ ግን ደግሞ ብትን ያለ ትኩረት ስለሆነ ያላችሁ በጣም ትንሽ ነው የምታገኙት። በጣም ብዙ ጊዜ ይወስድባችኋል። ለሞመንት ግን እነዚህ ትኩረታችሁን የሚወስዱ ነገሮችን መቁረጥ ስትጀምሩ እና ትኩረታችሁን የምትፈልጉት ነገር ላይ ብቻ ማድረግ ስትጀምሩ ውጤታችሁ መፍጠን ይጀምራል። ይሄን ካላረጋችሁ ግን ቀስ እያላችሁ ነው ህይወት ላይ የምታደርጉት። ቶሎ ማድረግ የሚባል ነገር አታስቡት። ስለዚህ ትኩረታችሁን መሰብሰብ ጀምሩ እና ራሳችሁን ማሳደግ የሚፈልጉ አሁን ካላችሁበት ወደ ቀጣይ ሌቭል ማድረግ የሚፈልጉ ሰዎች ብቻ ማለት ነው እና ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች አንድ ለአንድ ኮቺንግ ይሰጣለሁ። ፍላጎት ያላችሁ ሰዎች ኮሜንት ላይ ኮቺንግ ብላችሁ ጻፉልኝ፣ ወይ ደግሞ በውስጥ መስመር ኮቺንግ ብላችሁ ጻፉልኝ። ክራይቴሪያውን ልክላችኋለሁ። ህይወታችሁ የሚቀየረው እናንተ ትኩረታችሁ መቀየር ስትጀምሩ ነው።